መደፈሯን አምኗል። ግን በረከት አይደለም ድንጋይ ነው የሚቀልበው። እንደገና እምቢ ስትላቸው ደብድበዋታል፣ መጥተዋታል። እንዲያውም አዲ የሚባል የጀቡሃ ልጅ እሱ እንዲያውም እንትን ሲል እኔና እሱ ነን እንግዲህ ትንሽ የተከራከር ነው። ከዛ ያንን በጣም መቱት። አዲ የጀቡሃውን ልጅ ሲከራከርላት መቱት። እሱን በጥፊ ሲመቱት ከዛ ያው ስለ በአንድ ብንሆናም ብንከራከር ጥሩ ነበረ ወይ እኛ እንግዲህ ምናምን ብን ያስከር ነበር። ግን ተከፋፈል ሁላችንም እሱና እኔ ነበርን እንግዲህ ትንሽ እንትን ያለው። ከዛ በቃ ምንም ማድረግ አልቻልንም። ያው እንደዛ ቆይ ገመዱን ከወጣች በኋላ ነው የደፈሯት? ገመዱን ከወጣች በኋላ ነው የደፈሯት። ደላሎቹ ስማቸውን አታውቁትም? መሪዎቹ ስማቸውን አናውቅም። ስማቸውን ሲጠሩ ማስማ ከዛ እዛው ደዛ ደፈሯት። ገመዱን ከወጣች በኋላ እናንተን ሂዱ አሏችሁ። ከዛ ገመዱን ወጥተን እዛ ቁጭ ይበባሉ። ቁጭ ያሉን ትንሽ ቁጭ እንዳል እሷን ያባት። ከዛ እምቢ ስትላቸው እየጎተቱ ወሰዷት። ከዛ የአዲ የሚባለው የጀቡሃው ልጅ እና እኔ ለእንግዲህ ትንሽ ማለት እንትን ያለው እሱ እዛው ነው የገጠር ልጅ የሚባለው እያየ ነው አይቷል። እያየ እዛው ነው። እንዲያውም ዘወር አለ። እኛ ነን እንዲያውም ስለ ያው መቼም የስደት ነገር ይገባቸዋል ነበር ሁሉ ሆነ። ከዛ በኋላ እንደዛ እየጮኸች ምንም ማድረግ አልቻልንም። እኛ ሌላ ሁለት መጡ ከወዲያ ተጨማሪ ሁለት መጡ ከወዲያ ማለት ከዛ እኛ ቀጥሏሉ። መንግስት ያው ከደፈሯት በኋላ ቁማ አይተናታል። እንዴት ሆነች ነበር እጇን ይዘዋታል ነው። ከዛ በኋላ እንግዲህ አላየናትም። ሻንጣዋን እዛው ነው ያስቀመጥነው። ከሻፍ ስልክ ነበራት እዛው ነው ከሻፍ ስልኩንም እዛው ነው ያስቀመጣችሁት? ልጅ ታስገቡት አሪፍ ነው እንደ ልጅ ቆይ አያችሁ። ስለዚህ ስልኳን ያልሰጡ ስለሌላቸው ነው ማለት ነው። ከሻፍ እኛ ጋር ነው ያሉት። ሻንጣውም ቆይ አንድ ጊዜ ቆይ ይሄ አሁን የገጠር ልጅን አስገባው። በጣም ተውለከለ ቆይ አንድ ዝም ብሎልኩኝ። ሄሎ አዎ ሲቃጥል ቪዲዮ ሲቀረጽ አይታችሁ ከሆነ 9 ነበር፣ 7 ናቸው የገቡት። እኔና አቢ የሚባለው ጅቧል አልገባም ብለን ነው። ባላንስ አቋረጥ። ቆይ ላምጣ። ቆይ በ40,000 ሰው ፊት ያየውን አንተ ተናገር። ቀጥል። ይሰማል? ይሰማል። ሹምዬ የገጠር ነው ለካ በሌት። እሺ እንግዲህ ያለው ነገር ያው ስትደፈር እንግዲህ እሱ ሽርጡን ተከናንቦ ቁጭ ብሎ ነበረ እዛው ማለት ይህን ነው የሚደብቀው። እንደገና ደግሞ የተነስ ነው ከተደፈረች በኋላ የታገኘናት ሲጀመር ሽፍታ ሴቱ ጋር ነው ያገኘን። ሲጀመር ሽፍታም አላገኘንም። የደፈሯት መሪዎቹ ናቸው። የደፈሯት ገመዱን ከወጡ በኋላ ነው። ገመዱን ከወጣም በኋላ ነው የደፈሯት። ገመዱን ስትወጡ እሱ ቀርጻችኋል ቪዲዮ? ገመዱን የቀረጸውን ፎቶ ቪዲዮ እንደውም ይልቀቅ። እሱን ማለት ሁላችንንም ቀርጿል። ገመዱን ስንወጣ እሱ ቪዲዮም ይልቀቅ አንደኛ። እሺ እናንተን ከሳውዲ ወደ ድንበሩ ይዘዋችሁ የሄዱት የት ደረሱ? በኋላ እሷን ከያዟት ያው እሷን ይዘዋል ነው እነሱ እኮ የጠፉት። በቃ ከወዲያ መጡ እነዛኞቹ ይዘው ሁለቱ። ሌላ ነው እናንተን ይዟችሁ ከሄደው? ከወዲያ ሁለት መጡ። እነሱ ተደዋውለው መጡ። ቶሎ ይዘው እነሱ ማለት 6 ሰዓት ወይንም 4 ሰዓት እና ሃኒን አልጠበቃችሁም? አንድ ቦታ 30 ደቂቃ የማይሆን እንኳን 4 ሰዓት 6 ሰዓት ልንቀመጥ ቀርቶ ከዛ መተው ወሰዷችሁ። ከዛ መተው ይዘው ሄዱ ማለት ከኋላ ሽፍታ የሚለው ገመዱ ከመድረሳችሁ ከአንድ ቀን በፊት ነው ሽፍታ ያደፈራት መንገድ። ሽፍታው ደፍሯት አዝሏት አመጣት የሚለውስ ውሸቱን ነው። ሽፍታኛ ምንም ሽፍታ አላገኘንም። ሽፍታም አልደፈራትም። ደክማ ነበር አልደከመችም?
አልደከመችም ጭራሽ። እናንተው ጋር እኩል እየሄደች ነበር። እኩል እየሄደች ነበር። የተወሰነ ነው ያው ጠበቅ እያደረግና ደህና ናት። ሲጀመር ይክማ ነበር ያለው ውሸቱን ነው። ገመዱንም መውጣት አቅቷት ገፉት ያለው ውሸቱን ነው። ቪዲዮውን እኮ ቢለቀው ጥሩ ነበር። ገመዱ ላይ የቀረጸውን ካላጠፋው ካላስተፉት አላውቅም። እሱም ቢለቀው ገመዱን እንዴት እንደሚታይ ነበር። እሱ አንተ በአይነህ ያየኸውን ሲንገረን ሙሉ ከጅምሩ እስከ መጨረሻው። እኛማ ከጅምሩ ያው ቅድም እንዳስረዳው ነው እንግዲህ አብረን ነው እየሄድን ኖርማል ናት። ምንም የሆነችው የደከመችውም ነገር የለ፣ ምንም ነገር የሆነችው ነገር የለ። ያው እንግዲህ ችግሩ የተፈጠረው ገመዱ ከወጣም በኋላ እዛ ጋር ያስቀሯት። እንግዲህ እዛ ጋር ደግሞ እሱ ሹብያ አለ ሽርጡን ተከናንቦ ቁጭ ብሏል። ሽፍንፍን ብሎ ማለት ነው። እንደዛ እየጮኸች ሲየመቱ ሲወስዷትም አይቷል። እንደገና አሁን ይሄን መጀመሪያም አልተናገረም ነበር እኮ አሁን ነው ሁለተኛ ነው ደግሞ በርቀት ነን እኛ ያለው ውሸቱን ነው። በርቀት አይደለም ድንጋይ ብቻ ነው የሚከለለን ትልቅ ድንጋይ። ማን ነበረ ሊከላከልላት የሞከረ? አቢ የሚባል የጀጓሉ ምን ብሎ ነበር እሱ? ሄሎ ሄሎ እሱ ምን ብሎ ነበር ማለት? ልቀቋት ነው ያለው እሱ። ያው ሲወጥቷት ልቀቋት ነው እሱ። ግን ያን ሲሁላ ሲሆን ሽርጡን ከነምን ብሎ ቁጭ ብሏል። እኛ ቁመናል ሁላችንም። ያው ከዛ ያንዳንድ ተጣብሳለሁ አርፈ ተቀመጡ አሉ። ምንም እሱም በጥሽ መቱት። ከዛ ያው ዝማን የጀዋሃው ነው በጥፊ መቱት። እሱን መተውታል በጥሽ። ያው እየሰማችሁ ነው እንግዲህ። አንደኛ እሱ ሁሉ ሲሆን ሽርጡን ተከናንቦ ዝም ብሎ ቁጭ ብሏል። ምንም አያም ጉልበቱ ላይ አንገቱን አርጎ ትንምድ ብሎ ቁጭ ብሏል። ሲጀመር ማለት ቁጭ ብሏል። ያ ሁሉ ሲሆን ቁጭ ብሏል። ሽርጡን ተከናንቦ ቅንጭላቱን ጉልበቱ ላይ አርጎ ቁጭ ብሏል። የተቀማው ስልካችሁሳ? ተቀምተናል እኛም ሁላችንም። የእሱ ተመለሰለት፣ የእኛ ተቀማ በዛው ቀረ። የእናንተ ተቀማ በዛው ቀረ። የእሱ ተመልሶለታል። የእሱ ተመልሶለታል። እንግዲህ እየሰማችሁ ነው። የምትጠይቁት ካለ ጠይቁ። ኦኬ፣ ሁሉም ሰው እንዲሰማው ቅድም ያልነበሩ ሰዎች ስላሉ ይዘዋት የመጡት ሰዎች ደፈሯት። ከዛ በኋላ ምን አደረጓትኝ? እሱን ሁለተኛ እነማን ናቸው? እናንተን ከዛ በኋላ ተቀብለዋችሁ ሄዱት? የለበሱት ልብስ ምን ይመስል ነበር? ሀኒ ጋር ለመጨረሻ ስትለያዩ በአይናችሁ ስትሰወር ምን እየሆነች ነበረ? እሱን ንገረን። ምን አይነት ልብስ ለብሳ እንደነበረ እሺ ሰምታችኋል? ያው የለበሰችው ቢጃማ ወደ አረንጓዴ ብቻ ወደ የደረቀ ቅጠል የሚመስል ቢጃማ ነው የለበሰችው። እሱ ነው ያው እንግዲህ እዛ ደፈሯት። እየጮኸች ነበረ። እኛን መጡ እነዛ ከየመን ከካምፕ የሚመጡት ልጆች እነሱ ወሰዱን። እነዚህኞቹ ከዚህ ከሳውዲ ድንበር ይዘው የሄዱት ደላሎች ይዘው አቀሩ ማለት ነው። መሪዎቹ እሷ ከወዲያ የመጡት እነዛ አረንጓዴ ሽርጥ ነው የለበሱት። ሁለቱም ጥቋቁር ቲሸርት የለበሱት እነሱ እኛን ይዘውን ነው ማለት ነው። ያው እዛ እኛ እየሄድን እያለ እጇን ይዘዋት እያለቀሰ እየጮኸች ነበረ። በዛ ሰዓት እናንተ ስትሄዱ ጥላችኋ፣ እሷ እጇን ይዘዋት እያለቀሰ እየጮኸ ነበር። ሁለቱም ቁጭ ብለው እነሱ ሁለት እጇንም ይዘዋታል። አንደኛዋ ልጇን እሷ ላይ እየጎተተኝ ትጮኻለች፣ ታለቅሳለች። ምን ማድረግ አይቻልም። ብቻ ችግር ነው። ሰይድ እዛ ጋር ቪዲዮ ላይ ያመጡት አስክሬኗ ብለው ማለት ነው። እዛ ጋር የሆነ ፀጉር አይተናል እና እስቲ አብረዋት ከነበሩ ያ ፀጉርስ እሷን ይመስላል ወይ? ፀጉሯ እንዴት ነበር? ሲጀመር ፀጉሯ እሷን የተሰራችው ምን መሰለህ? ለብቻ የሚሰሩት ምንድን ነው የሚሉት? ዝም ብሎ ጉንጉን እንደዚህ ቁጥርጥር የሚፈትሏል። ቁጥርጥር እሱም ነው የተሰራው። ሲጀመር እንዲያልበኝ ምናምን ብላ እንደዛ ነው የተሰራው። ፀጉሯ ሲጀመር እንደዛ አይደለም የሷ ፀጉር የተሰራችው ራሱ። ይኸውልህ ሰያ በቃ ያላውጣውን በምንድን ነው የኛ አሚዎች ይሄዳሉ፣ እነሱ ይከባበራሉ፣ በእኛ ችግር የለባቸውም። የኛ አሚዎች ይሄዳሉ። ከሌ የምትባል እንደዛ አለች ሙታለች። የሞተችበትን ቀብሩን ሁሉ መረጃ ያመጣል። አረቡ ሂዶ ራሱ ከዛው
አንተ አመት ሙሉ ዝብትሮት ብትጮህ ጠብ የሚል ነገር የለም። ሰይድ ልንገርህ፣ የኛ ልጆች አሉ እዛ። የሰርከማልን ቁጥር ፈልግ። ሰርከማል ሀደርም ሆነ ወረባቡም የትም ሆነ የሱ ጓደኞች ናቸው ብዙዎቹ። እሱ ነው ሰው የሚሰጣቸው። ይሄ ደግሞ ልጁን እናቀዋለን። ፓወር ያለው ሌላ ሰው አለ፣ እናንተ የማታውቁ ሰው። የኛ ልጆች እዛ አመር ጁሃርም ጃላ ነው ያለው፣ ዋዲ ሐመር ነው ያለው፣ አብዱም አልጋሃር ነው ያለው፣ ሰይድም ላይ ዘው ፈርሽ አለ፣ ጠቅላላ መሐመድም አለ ዘው። የኛ ልጅ ጠቅላላ ሰይድ ከማል ፈርሻ ነው እንደ ያለ ሰይድ ከማል ፈርሻ ነው አለ። የሱ ልጅ ዘው አለ ዘው፣ እነሱ ጋር የሱ ተቀባይ አለ እዛ። ለትግሪዎቹ ሰው ለሚሰጣቸው አለ። ሰይድንም እኔ አፈላልጋለሁ ቁጥሩን። ሶሻል ሚዲያ መረጃ እንደዚህ እያወጣችሁ ልጅቱን እንዳታስጎዷት። ልጅቱ አለች 100% ልጅቱ አለ። ይዛ የምትወጣበትን መንገድ እየነገርኩ ነው። የኛ ልጆች አሚያቸው ይሄዳል። አሚያቸው ሂዶ ከከለ ትባል ልጅ ተከሜ ነው። በእናትህ ደግሞ የመኔን አሜ ይላል እንዴ? እንግዲህ ይሄ ያለንበት ነው። ሰይድ እኔ የምነግርህ ልጅቱ እንድትወጣ ከሆነ የምትለፋው ልፋትህ ሜዳ እንዳላስቀር ካልክ በዚህ መልኩ ነው የምትወጣው። ተአምር ቢሆን ቁጥራቸው እናቱ ብትሞት እኔን አሳልፎ አይሰጥም አንድ ሰው የፈለገ። እኔ እኮ ጉሮሮው ነኝ። ለቁርአን እየነገርኳት ነበር። እኔ ሪከርድ ያደርግልሃለሁ። የአብዱልን ቁጥር ሰጥሃለሁ፣ የአመር ጁሃርን። ይሄንኛው ልጅ እንደውም ራጎ ያለው ያንድኛው የነ ሀጎስ ወንድም የዚህ የተክላይ ያክስትሊ ነው ምናምን አለ። እነሱም ሰምተዋል። ትላንትናም ተደውሎ ተነግሯቸዋል። ልጅቱ ካለች ልጅቱን አስረክቡ። የሚጠይቁት ገንዘብ ካለ የሚጠይቁት ገንዘብ ይጠይቃሉ። አሚሂዶ ያለውን መረጃ ያመጣል። ይሄንኛው ሰውዬ አሁን እናንተ አናግራችሁታል ብለዋል። ባረመሬቱ ማለት ነው። ፍርጥ ብትሉ ብትሞቱ ወላሂ አይሰጣችሁም፣ አሳልፎ አይሰጥም። እናቱ ብትሞታ በእናቱ አይቀይርም። እኔ ይሄን ነገር ልንገራችሁ፣ አይሰጥም። የመኔ የኛ ማሜ ቢሆን አይሰጥም፣ ይሞታል እንጂ እናቱ ብትሞት እዛ ማንንም ያናውቃችሁ አይደል የምትጫወቱበት ህዝቡን እዛ ተቀምጣችሁ። የሴሪ በቃ በውስጥ ላክልኝ አሉ የምትላቸውን ቁጥር የኛ ልጆች የመኔን ኢትዮጵያ እያዘዘው አይደል እንዴ? በበረሃሊ ደም ልጅቷ በውስጥ ላክልኝ፣ በውስጥ ላክልኝ። አያ ማምሻን ተቀብያለሁ። ቁጥር ካስፈለገ እኔ እሰጥሃለሁ። ሰያ የማን የሰር ከማል ቁጥር ካለ አንተ ስጠው። ሰይድ ከበደ የኛ አካባቢ ሰዎች ናቸው። ሁሉም ያው የምታወቁ ናቸው። ግን ያረጉታል ነው ይሄን ነገር ነው የጥያቄ። አሁን ይሄ የሚያወርህ የኛ ሰዎች ናቸው ሁሉም። ሰይድ ከማልንም ያው ሰው ነው። እሱንም አውቀዋለሁ፣ ሀገሬ ሰው ነው። እና ተያይዘው ነው እንትን የሚሉት እና ሰይድ ከበደ እኔ የምነግርህ የኛ ልጆችም አሉ እዛ። በሶሻል ሚዲያ በሚጮህ ነገር ጠብ የሚል ነገር የለም። ተሰባሰቡና አካሄዱ እንዴት ነው የምንሄደው? የኛ ልጆች አሚያቸው ጋር ይሄዳሉ። አሚያቸውን ይዘው እዛ ሄደው ተሸማግለው ብቻ ነው የምትወጣው። ሂዱ አሚያው እንደዚህ አለው፣ ይሄን ያህል ገንዘብ ጠይቃለሁ፣ ይሄን ያህል ገንዘብ አንተ 10,000 ካለ ተደራድሮ 5,000 ተከፍሎ ይሄ ደንብ ስለሆነ ሁሉም ጋር ያለ ስለሆነ በዚህ ነው የምትሄደው። ሰይድ የሱ ጓደኞች እዛ እሱ ምራጎ ስለነበረ ሰየሰር ከማለን ቁጥር ካገኘህ አፈላል። የአብዱንን የሰጣሃለሁ፣ የአመር ጁሃርና የአብዱን ይልክልሃለሁ። በታች ያሉትን ልጆች መጨረሻ ከአቅምህ በላይ ከሆነ ሊዋጣልህ የሚችለው አቡ ቱርኪና የአዴማ ቢሻን ቁጥር ተፈልጎ እነሱ ናቸው የሚዋጣት። እመነግርህን አካሄዱን እያወቅህ ሰይድ ዝም ብለህ እዚህ ላይ ልጁን የምጠይቁበት ነገር ካለ ያንኛው በውጭ በሌላ ሰዓት ጠይቁት። ልጅቷን ግን አሁን ማውጣት ከሆነ አላማ ያንተ አካሄዱ እነዚህኞቹን ካላገኛቸው አሊ ዱበይሽ አለ። ይሄን ሁሉንም የሚሰራው ስራ አሊ ዱበይሽ ይባላል። እሱና አዴማ ቢሻ በሰከንድ ውስጥ ያመጧታል። በሰከንድ ውስጥ የሱንም ቁጥር ሄድ ግን ከሰርከማል አያልፍም። ሰርከማል እዛ ያሉት ልጆች ስለሚያቅ ጎይቶም ስላለ ለጎይቶም ምን ያሁን ደውዬ ነግሬዋለሁኝ። ያክስቱም ሊዛራጎ ዋዲ አቢድ ያለ አካሄዱ ይሄ ነው እየነገርኩ ነው። ሰይድ ይሄንን አርግ፣ ቁጥር ተቀባበል። ልጅቱን ሂደው ተሸማግለው ያመጣሉ። አጨደልኩ እያላችሁ ሃይላንድ ሁሉ እንጠልጠለበት ወደ የመን ይመለስ ወደ እንትን ይመለስ። ምንድነው ይሄ ሁሉ ነገር? አይውል በሶሻል ሚዲያ የሚባለውን ነገር ሁሉ ያው አንተ ነው የምታየው። በርግጥ ሁሉም ሰው የተለያየ ቪዲዮ ስለሚችላል። ኦኬ ቀጥል።
ሰማችሁ ሲጠራ ተዘጋ መሰለኝ። ይሰማል። ይሄ እንግዲህ የሃኒ ቁጥር ነው። አይነሳም። ቆይ ሴም ካርዱ አለ ሰው ሰጥታለች እንዴ? እሷ 9115 ነው መጨረሻው። ከሻፍ ስልክ ላይ ነው። ይሄ 05607491115 ቆይ አንዴ ባልዩ እኮ አለው እሱ ጋር ስታወራ ነበር እኮ። ማን ጋር ጠይቅ ትችላለህ? ባልዩ አበብን ጠይቀው። ሰያው ስንት ነው ያልከው? መጨረሻው 9115? አዎ 74 ከኋላ በትክክል ኦኬ። ይጠራል አይነሳም? አሁን ጠዋትም እዛ የምን ይጠራ ነበረ አይነሳም ብለው አሁንም ዘጉት። ይጠራ ነበር ዘጉት። ስልኩን የት ነው ያለው? ስልኳ እርግጠኛ አጎት ሴም ካርዶ የት ነው? እኔ እንጃ። ስልኩን የያዘው የነበረው ግን እሱ ነበረ። ሰያ ግን ጠዋት በኦሮምኛ ቋንቋ የተናገረችው ልጅ ያስተረጎመችው ስልክም አላት ነው። አንድ ጊዜ ሚኪ የገጠር ልጅ ስልኩን እርግጠኛ ይዞታል። የታድ ያጎተ ልጅ የያዘው የነበረው እሱ ነው። ግን እኔ አልጠየኩትም። ከዛ ወደ የያዘው እሱ ነው የያዘው ስልኳን ማለት ነው። ፓስፖርትና ስልኳ እሱ ጋር ነበር። ይቅርታ ግን ይሄ ባልየው የምር ባል ነው ማለት እንደዚህኛ ስንሆን መጥቶ እንኳን ጥያቄ መጠየቅ እንኳን አይችልም። አልተደወለለትም። ኮንታክት ያደረገው ሰው አለ? ይኸውልህ ተስፍሽ ባልየው በግዞት ውስጥ ነው ያለው። ወረቀት የለውም። እነ ይመች ኮንትሮል አድርገው የያዙት ሰው ነው። ለዛ ነው የማይመጣው። መኩ የላኩልህን ኢንፎርሜሽን አይተዋል? ቻውን ነው ቅድም ደውዬልህ እንዴ? አዎ እሱማ አወራሁት እኮ። ኦኬ ዳሴ እያወራን ነው። ይኸውልህ ሙስሊም ነህ ክርስቲያን አንተ? እንግዲህ ውሸት ለቅልድ እንኳ ውሸት የተከለከለ መሆኑን ታውቃለህ። ይሄ ደግሞ ህዝብ ሁሉም ይሰማ ነው። አሁን ወደ 8,000 ሰው እየሰማ ተቀርጾ ደግሞ በመቶ ሺህ የሚቆጠር ተቀርተ በመቶ ሺህ የሚቆጠር ህዝብ ነው የሚሰማ። እስቲ አንተ በአይነህ ያየኸውን እኔም አልጠይቅህ፣ በአይነህ ያየኸውን ንገረን ስለ ሀኒ ጉዳይ። ያው አብረን ተጓዥ እኔ ለምን ዋሽ ምን አገኛለሁ ብለህ ነው? ፎሎወር ነው ምን ገንዘብ ነው ምን አገኛለሁ ብለህ ነው? እኔ ያለው ነገር ያው አብረን ስለሄድን ያው ለዛ ነው እንጂ ከዚህ ምንም አገኘው ነገር አለ ብለህ ነው የምዋሸው? ምንስ አገናኝቶ ነው? ለምን ዋሻለሁ? አብረን እንዴና ከየት ጀምራችሁ የተገናኛችሁት? እኔ ከአብሃ ነው የወጣሁት። እሷና አንተ የት ነው የተገናኛችሁት? እኮ እኔ መኪና የመነሱ ከጅዳ ነው የመጡት። እኔ አብሃ ነው የጠበኳቸው። ቀጥልሽ። ከዛ ጀምረን ነው እንግዲህ አብረን ይሄድ ነው። ያው የርን እያለ እንግዲህ ኖርማል ናት፣ ምንም ችግር የለባትም። ደከመችም የተባለው ውሸት ነው። አልደከመችም ሲጀመር ያው እኩል ነው እየሄደች የነበረው። እንደገና ደግሞ የሹምዬ ያው እሱ ነው እሱ በአማና ነው ሄደው። አሁን እሱ ከፍያ ነው ያልኩት ይላል። ውሸቱን ነው፣ አልከፈለም ሲጀመር። እሱ በነፃ ነው ሄደው። እንደገና ደግሞ ከዛም ግማሹን የቻሉለት እነሱ ናቸው። ከዛ ሲመጣ ጣማውን ማለት የገጠር ልጅ ነው አይደል? ሹምዬ ማለት ስሙ የገጠር ልጅ የምንለው ማለት ነው። የገጠር ልጅ ነው። እሺ ቀጥል። ሹምዬ ነው ስሙ። የገጠር ልጅ በሚታወቀው የገጠር ልጅ ያልከውራ ሹምዬ ብዙም የገጠር ልጅ የሚባለው ማለት ነው። ያው ከዘንዴርን እንግዲህ ገበዶ እንደወጣን ነው ችግር የተፈጠረው። ከዘንዴርን ኖርማል ናት፣ ምንም የሆነችው ነገር የለም። ከዚህ ይዘው ከሳውዲ ድንበር ጀምረው እስከዛ ይዘውን የሄዱት ሌላሎች ናቸው ወደኋላ ያስቀሯት ማለት ነው። ገመዱን እንደሆነ እንዲያውም ገመዱ ጋር ስንደርስ እኮ ቀርጾታል። ገመዱን ስንወጣ እሱ መጨረሻ ነው የወጣው። እሷም ስትወጣ ቀርጿል። ሁላችንንም ቀርጿል ገመዱን ስንወጣ። ያንን ቪዲዮ ራሱ ለምን አላሳየም? ገመዱን ስትወጡ እሷም ስትወጣ እናንተም ስትወጡ ቀርጿል።
ቀርጾ ይዟል እኮ ሁላችን እሱ ቀርጿል። ገመዱን ከወጣም በኋላ አሁን እሱ ለፉኝ አለች ነው ጭራሽ አላለች። ሁላችንም ወጣን። እሷ ናት መጀመሪያ የወጣየው። ከዛ ከወጣም በኋላ ነው ችግር የተፈጠረው። እዛ ቁጭ በማሉ ድንጋይ ተከልለን ቁጭን። ከዛ በኋላ ነው ሌላ ችግር ውስጥ የገቡት። ከዛ ለዛ የመሩ ደላሎች ናቸው የሰራት ስታገኘን ምናምን ያለው ደግሞ ውሸት ነው። ኋላ ቆይ እዛ ገመዱ ከመድረሳቸው በፊት አንድ ሽፍታ አግኝቶት ብቻውን መሳሪያ የያዘ ደፍሯት አዝሏ መጣት የተባለው ውስጥ ውሸት ነው። ምንም ሽፍታ ሲጀመር እኛን ምንም ሽፍታ አላገኘንም። ገመዱን ከወጣም በኋላ ነው እሷ እንግዲህ የተደፈረችው። ከዛ በኋላ ነው ደግሞ በርቀት ሆነን ነው የደፈሯት። መድፈሯን አምኗል፣ ግን በርቀት አይደለም ድንጋይ ነው የሚቀልለን። ገና እምቢ ስትላቸው ደብድበዋታል፣ መተዋታል። እንዲያውም አዲ የሚባል የጀቡሃ ልጅ እሱ እንዲያውም እንትን ሲል እኔና እሱ ነን እንግዲህ ትንሽ የተከራከር ነው። ከዛ ያንን በጣም መቱት። አዲ የጀቡሃውን ልጅ ሲከራከርላት መቱት። እሱን በጥፊ ሲመቱት። ከዛ ያው ስል በአንድ ሆነን ብንከራከር ጥሩ ነበረ ወይ እኛ እንግዲህ ምናምን ብንል ያስቀር ነበር። ግን ተከፋፈል ሁላችንም። እሱና እኔ ነበርን እንግዲህ ትንሽ እንትን ያልነው። ከዛ በቃ ምንም ማድረግ አልቻልንም። ያው እንደዛ ቆይ ገመዱን ከወጣች በኋላ ነው የደፈሯት? ገመዱን ከወጣች በኋላ ነው የደፈሯት። ደላሎቹ ስማቸውን አታውቁትም? መሪዎቹ ስማቸውን አናውቅም። አላውቅም ስማቸውን ሲጠሩ አልሰማሁም። ከዛ እዛው ደፈሯት። ገመዱን ከወጣች በኋላ እናንተን ሂዱ አሏችሁ። ከዛ ገመዱን ወጥተን እዛ ቁጭ በባሉን ቁጭ አሉን። ትንሽ ቁጭ እንዳል እሷን ነው ያሏት። ከዛ እምቢ ስትላቸው እየጎተቱ ወሰዷት። ከዛ የአዲ የሚባለው የጀቡሃው ልጅ እና እኔ ለን እንግዲህ ትንሽ ማለት እንትን ያለው እሱ እዛው ነው የገጠር ልጅ የሚባለው እያየ ነው አይቷል። እያየ እዛው ነው። እንዲያውም ዘወር አለ። እኛ ነን እንዲያውም ስለ ያው መቼም የስደት ነገር ይገባቸዋል። ከባድ ነው። ያ ሁሉ ሆነ። ከዛ በኋላ እንደዛ እየጮኸች ምንም ማድረግ አልቻልንም። እኛ ሌላ ሁለት መጡ ከወዲያ ተጨማሪ ሁለት መጡ ከወዲያ ማለት ከዛ እኛ ቀጥሏሉ። ያው ከደፈሯት በኋላ ቁማ አይተናታል። እየጮኸች ነበር። እጇን ይዘዋታል ነው። ከዛ በኋላ እንግዲህ አላየናትም። ሻንጣዋን እዛው ነው ያስቀመጥነው። ከሻፍ ስልክ ነበራት እዛው ነው ከሻፍ ስልኩንም እዛው ነው ያስቀመጣችሁት? ልጅ ታስገቡት አሪፍ ነው። እንደ ልጅ ምን እናርማ? ቆይ አያችሁ። ስለዚህ ስልኳን ያልሰጡ ሲቃጠል ቪዲዮ ሲቀረጽ አይታችሁ ከሆነ 9 ነበር፣ 7 ናቸው የገቡት። እኔና አቢ የሚባል ጅቡሃ ልጅ አልገባም ብለን ነው። ባላንስ አቋረጥ። ቆይ ላምጣ። ቆይ